እምንነሳው የተሰቀለው ጋር የተሰቀለውን እያየን ነው የከበረውን የምናገኘው። አይ መስቀል ላይ የተሰቃየውን ሲቃይ በጲላጦስ የፍርድ ወንበር ፊት ወንጌላት እኮ ጽፈውታል። 40 ገረፉት እኮ አሰቃይተውታል፣ ደብድበውታል፣ በበትር ደሙ ፈሷል ከላዩ ላይ ምንም ባልሰራው በደል ስለኔ ስለ ገራፊው ስለሚወጋው ሰውዬ ሲል ጌታ ይባርካችሁ። ጥቂት የጌታን ቃል እንካፈላለን። መጽሐፍ ቅዱስ የያዝን ሰዎች ወደ ኢሳይያስ ምዕራፍ 53 እንሂድና የጌታን ቃል እናነባለን። ያው እኛ ቸርች አንድ ልማድ አለ። ያው ሕግና ነቢያት ሲነበብ ሰው ሁሉ ይቆማል። ኢሳይያስ ምዕራፍ 53 ላይ እንሂድና የጌታን ቃል አብረን ከኔ ጋር እናነባለን። ከቁጥር 1 ጀምሮ ወጥ የሆነ ሐሳብ ያለው ምዕራፍ ነው። ከቁጥር 8 ጀምሮ ያለውን እናንብበው። ኢሳይያስ 53 ከቁጥር 8 አካባቢ ጀምሮ በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የምንወደው የጌታ ቃል እንደዚህ ይላል። በማስጨነቅና በፍርድ ተወሰደ፣ ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፉዎች ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ። ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። እግዚአብሔርን በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል። የእግዚአብሔርን ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃንን ያያል፣ ደስም ይለዋል። ጻድቅ ባሪያዬም በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ። ዋው! ጌታ ይባረክ። በእውነት ይገርማቸዋል። በጣም ኢየሱስን የሚያከብር መንፈስ አለ እዚህ ቤት አይደል? ጌታ የተባረከ ይሁን። በጣም ኢየሱስ ሲባል የሆነ ነገር አይሰማችሁ? እንዲሞቀን አንፈልግም። ስለ ኢየሱስ ለማውራት እያወራን ይሞቀናል። ጌታ ይባረክ። ኢሳይያስ 53 ትንቢት ነው አይደል? በኢሳይያስ ዘመን ካየነው ጌታችን ኢየሱስ ክርስቶስ ከመምጣቱ እንግዲህ ከ700 ዓመት በፊት አካባቢ የተተነበየ ትንቢት ነው። እኔ በዚህ መንገድ በዚህ መጠን ይተነብያሉ ወይ ነው ጥያቄው። አሁን በዚህ መጠን ትንቢት ይመጣሉ ወይ ነው። በዚህ መጠን ነቢያቶች፣ የብሉይ ኪዳን ነቢያቶች ምን አይነት አይን ነው እግዚአብሔር የገጠመው? በተለይ ለዚህ ኢሳይያስ ለተባለው ነቢይ የብሉይ ኪዳን ወንጌላዊ ነው ይሉታል። በእርግጥ ዛሬ ስለ ኢሳይያስ ብዙ አልልም። እዚቹ ምዕራፉ አካባቢ ታማኞኝ የዚሁ አካባቢ ነው መቆየው። ክብር ለእግዚአብሔር ይሁን። በእርግጥ እዚህ ያለው መንፈስ ታውቃላችሁ አይደል? የሚያሳድር ነገር ነው። ጌታ የተባረከ ይሁን። በጣም መልካም የሆነ ጌታ መገኘት በመካከላችን አለ። ጎናቸው ያለው ሰው በደንብ ንኩትና ኢየሱስን ንካው፣ ዳሰው በሉት። ኢየሱስ ጌታ ነው። በቃ መንካት። ጌታ ሲኖር ቶሎ ብሎ መሻማት ነው። በፍጹም ፕሮቶኮላችሁ እንዳትጠብቁ። ዝርክርክ ብላችሁ ንኩት። ነገ እናንተ ናችሁ ባለ ታሪክ። እውነቴን ነው የምነግራችሁ። ክብር ለኢየሱስ ይሁን። አትጠንቀቁ ለራሳችሁ፣ ለሱ ነው መጠንቀቅ። እሱ ካለ እንደምንም ብለን ይዞ የመጣውን ተቀብለን ከሄድን ነገ ባለ ታሪክ ነን። እግዚአብሔር የተባረከ ይሁን። እና ጌታ መንፈስ በዚህ አለ። እና ኢሳይያስ ነብዩ ኢሳይያስ ስለ ጌታ ስለ ኢየሱስ ክርስቶስ በጣም በተለየ አይነት መንገድ በጣም ግልጽ የሆኑ ትንቢቶችን በመናገር የሚታወቅ ነብይ ነው። እንግዲህ እንዳልኳችሁ ነው ከ700 ዓመት በፊት የነበረ ሰው ነው። ከ700 ዓመት በኋላ የሚሆን ነገር ነው የሚናገረው። እና ደግሞ ኢሳይያስ የሚተነበየው አይነት ለምሳሌ ምዕራፍ 53 በእስራኤላውያን መካከል ቆሞ መሲህ በሚጠብቅ ሕዝብ መካከል ነው የቆመው ኢሳይያስ። አሁን መሲህ ጠባቂ ነው የሕዝብ። እግዚአብሔር በኢሳይያስ አይደለም ስለ መሲሁ መናገር የጀመረው። አስቀድሞ ጀምሮ እግዚአብሔር ስለ መሲሁ ይናገራል። እና መሲያኒክ ኤክስፔክቴሽን አለ ሕዝብ መሃል። እና እነሱ መሲህ ጠባቂ ናቸው። ኢሳይያስ ቆሞ ስለ መሲህ ልናገር ነው ሲል ከየትኛውም ትንቢት በላይ በጣም በጉጉት ይጠብቃሉ። ቀጥሎ ኢሳይያስ የታመነ ነብይ ነው።
የሚናገረው ነገር የሚፈጸምለት አይነት ነብይ ነው። በህዝብ መካከል እግዚአብሔር በጣም ፊት ላይ ያቆመው ታላቅ ነብይ ነው። ስለዚህ ኢሳይያስ ቆሞ ስለ መሲህ ልናገር ነው ሲል ቶሎ ሊፈጸም ነው ማለት ነው ብለው በጣም በጉጉት ነው የሚሰሙት። መሲህ የሚመጣ መሲህ አለ፣ የሚገለጥ መሲህ አለ። ስለዚህ መሲህ እናገራለሁ ሲል አሁን ሊመጣ ነው፣ አሁን ሊገለጥ ነው። ምክንያቱም ከዚህ በፊት ምዕራፍ 9 ምዕራፍ 6 ምዕራፍ 9 አካባቢ ሄዶ ተናግሯል። ድንግል ትጸንሳለች ብሎ ትዝ ይላችኋል። ወንድ ልጅ ትወልዳለች ብሎ መሲያኒክ እኮ ነው። መሲያኒክ ነው እኮ ትንቢት እኮ መሲያኒክ ነው። ግን መጽሐፍ ቅዱስ ሲናገር እኮ አንድ ነብይ በመካከል ተነስቶ ትንቢት ሲናገር የተናገረውን ትንቢት ስማውና እስኪፈጸም ጠብቀው፣ ካልተፈጸመ ግን ነብዩን በድንጋይ ወገረው ይላል። ሰውየው ደግሞ ከ700 ዓመት በኋላ የሚሆን ነገር ነው የሚናገረው። እሱ ደግሞ 700 ዓመት አይኖርም፣ ሰውም አብሮት አይኖርም። መወገሩ ነው ሰውየው። እውነት እኮ ነው፣ አልሳተም። የሩቅ ዘመን እግዚአብሔር ተናግሮ ነው። ስለዚህ ኢሳይያስ እንዳይወገር ነገሩን ደግሞ በቅርብ ማድረግ አለበት እግዚአብሔር። ስለዚህ ንጉሱ አንዲት ድንግል አገባና ወለደች፣ አማኑኤል አሉት ልጁን። ግን ነገሩ የተፈጸመው ኢየሱስ በተወለደበት ዘመን ነው በትክክል ድንግል የጸነሰችው። አሜን በለዋ። ይሄኛው ትንቢት ግን በጣም ለእስራኤላውያን ዲስአፖይንትመንት ነው። ኢሳይያስ 53 ማለት እነሱ የሚጠብቁት መሲህ አለ። ኢሳይያስ የሚተነብየው መሲህ ደግሞ ሌላ አይነት ነው። ቅድም እዚህ ጋራ የገጠሙልን ሰዎች ያነበቡልን የነገሩን አይነት መሲህ ነው ኢሳይያስ የሚናገረው። the suffering God even የሚሰቃይ አምላክ ኢሳይያስ ሲተነብየው ገና ሲጀምረው ምዕራፍ 53 ቁጥር 1 እኮ ገና ሲጀምር የሰማነውን ነገር ማን አምነዋል እኮ ነው ያለው። who believe our report ማን ነው? አይታመንም ነው ገና ሲጀምረው። አታምኑኝም ነው። ምክንያቱም እነሱ የሚጠብቁት በዳዊት ዙፋን ላይ የሚቀመጥ ከዳዊት ስር የሚመዘዝ ንጉሥ ሆኖ የሚመጣ ሮያል ፋሚሊ ነው። እስራኤልን ከተለያየ አገዛዝ ነፃ የሚያወጣ የሚዋጋላት አንድ ኃይለኛ ነው የሚጠብቁት። ኢሳይያስ ደግሞ ያቀረበው የተዋረደ ነው። ኢሳይያስ 53 ለብዙ ዘመናት በእስራኤላውያን ሙክራብ እንዳይነበብ ሁሉ ተከልክሎ ያውቃል። እንደዚህ አይነት መሲህ አንጠብቅም። ኢሳይያስስ የተነበየው ወንጌላት፣ አሁን ለምሳሌ ወንጌላት እናንተ ማቴዎስ ወንጌልን እያጠናችሁ አይደል? ወንጌላት ላይ እኮ ያለው የክርስቶስ ሲቃይ የኢሳይያስ 53ን ያክል እኮ የጻፈ ወንጌል የለም። በአይን አይተው ኢሳይያስ በራእይ አይቶ የጻፈውን ያክል አልጻፉ። የኢሳይያስ በእግዚአብሔር ሳይድ ነው፣ የነሱ በእኛ ሳይድ ነው የጻፉት። ወንጌላውያኑ ሂስቶሪካል ጂሰስ ነው የጻፉት። ኢሳይያስ the revealed Christ ነው የጻፈው። ኢሳይያስ የጻፈው ሊያድን ከሰማይ እግዚአብሔር የላከውን መሲህ በሙሉ ቁመና ነው የጻፈው። ወንጌላቱስ እያዩ ነው የሚጽፉት። ገረፉት፣ ሰቀሉት፣ ቀበሩት፣ እየተከተሉ እያዩ ነው። ኢሳይያስ እየተገለጠለት ነው። ወንጌል ድሮም ዘንድሮም ብርሃን ነው። ክብር ለኢየሱስ ይሁን። አንዳንድ ሰውን ስንነግሩት ግጥም አድርጋችሁ ተሰብኩት እኔ አይታ ያያ መስለም ይል ያየ መንፈስ ቅዱስ እኛ ውስጥ አለ። ያየ የሰማነው ምስክር መንፈስ ቅዱስ ምስክር ነው እኛ ውስጥ አለ። እስቲ አሜን በሉ። እናንተ እዚህ እንዳላችሁ እኔ አልጠራጠርም። የኢየሱስን መምጣትን ከእናንተ መኖር በላይ አምነዋል። መንፈስ ቅዱስ ሲመሰክር ለጭንቅላት አይደለም ለልብ ነው። የኖረ ያክል ሆነ ነው የሚገባ ባይዘው። መንፈስ ቅዱስ ስለ ኢየሱስ ሲነግር መረጃ አይደለም ያቀበል፣ እርግጠኛ ነህ። በምን ሲል በራልኝ። ኢሳይያስ ተገለጠለት። የሰማነውን ነገር ማን አመናለ? የእግዚአብሔር ክንድ ለማን ተገለጠ? ክብር ለእግዚአብሔር ይሁን። ይሄ የሚሰቃይ አምላካው የእግዚአብሔር ክንድ ነው። the extended God የተዘረጋ መለኮት ነው። ወደ ምድር የወረደ አምላክ አሰባችሁታል? አሁን ኤክስፔክቴሽናቸውን ምዕራፍ 53 ቁጥር 1 ሲጀምር የሰማነውን ነገር ማን አምኗል? ዋው በጣም ኢምፕረስ ሊያደርገን ነው ነብዩ ዛሬ። የእግዚአብሔር ክንድ ለማን ተገልጧል ሲል እስከ ዛሬ ተንብያ አላቅም እኮ ነው ኢሳይያስ። አሁን ማይትሊ የሚገለጥ እግዚአብሔር ኃይል አለው። እሱ ልነግራችሁ ነው አለ። ስለምን መሲያኒክ ነገር ላወራ ነው፣ ስለሚገለጠው መሲህ ሲል በጣም ልባቸውን አስፍተው ሲጠብቁት እንዳልኳችሁ ነው። ረበሻቸው።
ይሄን ሰሞን ደግሞ በጣም አሪፍ ነው አይደል ጊዜው ይሄን ለማውራት ከዚህ የተሻለ ጊዜ የለም። በዚህ ሚያዝያ ነው እንትኑ ኢየሱስም የሞተው በኒሳን ወር ነው በእኛ ሚያዝያ። ጌታ የተባረከ። በጣም ጥሩ ናችሁ ባይዘው በእውነት እንዲያሰማማችሁና በጣም አሪፍ እና እኔ ክሮሱ አካባቢ ልምጣላችሁ ብዬ ነው። ጌታ የተባረከ ይሁን። እና ኢሳይያስ ሙሉን የተነበየው አይደል ሙሉን ነው የሲቃዩ ሰሞን ያለውን ብቻ አይደለም የተነበየው ከመወለዱ ጊዜ ጀምሮ እስከ እርገቱ ድረስ ያለውን እኮ ነው በዚህ በምዕራፍ 53 በ12 ቁጥር ውስጥ የተነበየው። በጣም አስደናቂ ሰው ነው። በአጭር ቁጥር ግን በቫይብሬተር እየተጠቀጠቀ እንደሚሞላ ኮንክሪት ናት። በቁጥር እኮ አይደለም ቃል በቃል ከባድ ነው ምዕራፍ ቃል በቃል እያንዳንዱ ቃል በጣም ፕሬግነንት የሆኑ ወርድ ናቸው። በጣም ብዙ ያዘለ ቃል ነው ኢሳይያስ የተጠቀመው። ይሄ ማለት የሙሉ መጽሐፍ ቅዱስ መካከለኛ ነው። መጽሐፍ ቅዱስን ሙሉን ጠቅልሎ ያለበት ቦታ ነው። አዲስ ኪዳናችንም የዚህ ማንጸባረቂያ ነው። ክብር ለእግዚአብሔር ለአምላካችን። ቁጥር 8 ነው የሚለው በማስጨነቅና በፍርድ ተወሰደ። ቅድም በጣም የሚገርማችሁ የግጥሙ ሰምታችሁታል። በደም ሰምታችሁ ማለት እዚህ ላይ አንድ ጥቅስ አለ አይደል እነሱ ያሉት ቁጥር 10 ላይ ያለው እግዚአብሔር በደዌ ያደቀው ዘንድ ፈቀደ የሚል ቃል አስተውላችሁ ታውቃላችሁ? እሱን ክፍል እግዚአብሔር በደዌ ያደቀው ዘንድ ፈቀደ። አሁን ጉዳዩን ከሰው እጅ ወሰደው አይደል? እግዚአብሔር ነው አባትና ልጅ ጋር ነው ጉዳዩ። እና እሱ ሲጮህ አይደል እሱ ሲያጣጥር እሱ ምንድነው ኤሎሄ ሲል እኛና ቤት አልከን በጣም በእውነት አይደል ክፍሉ ራሱ እንዲገብቶቹ ያውቃል። በጣም አስደናቂ ነው። ያው ግጥም በእንደዚህ በመንፈስ ሲሆን ክብር ለኢየሱስ ይሁን። ቴክስቱ ነው አይደል በማስጨነቅና በፍርድ ተወሰደ ስለ ሕዝብ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? የኢየሱስን ሞት ነው በዚህ መንገድ የጻፈው። ባይዘው ኢየሱስ ወይንም መሲሁ ሞተ ብቻ አይደለም የሚለው ኢሳይያስ ከሕያዋን ምድር ነፍሱ በግፍ እንደተወገደ ማን አስተዋለ? በግፍ ነው የተወገደው። ከሕያዋን ምድር በግፍ ተወገደ። ያለ ኃጢአቱ ጻድቅ ነው፣ ቅዱስ ነው፣ ስህተት አልባ ነው። ኃጢአት አይሰራም አይደለም ኢየሱስ ኃጢአት አያውቅም። ኢየሱስ ኃጢአት የማይሰራ እኮ አይደለም የማያውቅ ነው። ለመስራት አትሊስት ማወቅ አለብህ። አያውቅም። ኃጢአት የማያውቀውን እርሱን ነው ተብሎ የተጻፈው። ኃጢአት አያውቅም። ኃጢአት በእርሱ ዘንድ ፕሬዘንስ የለውም። ቅዱስ ብቻ ነው። ቅዱስ ብቻ ነው። ጨለማ አይደለም እኮ ጥላ የለም አጠገቡ። ሁሉ ነገሩ ብርሃን ነው አይደል? ዮሐንስ የጻፈው እሱን አይደል? አንደኛ ዮሐንስ ምዕራፍ 1 ቁጥር 5 ላይ ከእርሱ የሰማናት ስለእናንተ ምን እናወራላችኋልና እግዚአብሔር ብርሃን ነው፣ ጨለማን በእርሱ ዘንድ ከቶ የሚል ቃል አለ። ባይዘው የለም ብቻ አይደለም። የለም ከሆነ ሩም አለ። ከቶ የሚል ካለ ሩም የለውም። ጨለማ በእርሱ ዘንድ ከቶ የለም። ምን ማለት መሰለ? ብርሃን ነው ማለት ፎስ the light itself የብርሃን ፋውንቴን ነው። ከላዩ ላይ ብርሃን እንደወንዝ ዝም ብሎ ይፈሳል። ከላዩ ላይ ፀሐይ የምታበራው ከሱ ተበድራ ነው። ምንም ብርሃን ከሱ ተውሶ ነው። እሱ የብርሃን ፋውንቴን ነው። ጨለማ ፕሬዘንስ የለውም እሱ አጠገብ። ቅድስናው እኮ ነው። በሱ ቅድስና ውስጥ ኃጢአት የለም አይደለም፣ ሊኖር አይችልም። የሚነካ ነው ቅድስናው። ከሕያዋን ምድር በግፍ ተወገደ ማለት የለበትም ኃጢአት። እጅግ ንጹህ ነው። ኢየሱስ በምድር የኖረበት ቅድስና አባቱ በሰማይ የሚኖርበት ነው። የንጽህናው መጠን ሰው ምድር ላይ በዚህ አይነት ቅድስና ኖሮ አያውቅም። እጅግ እጅግ ቅዱስ ነው። ይሄንን የሚያክል ክቡርና ቅዱስ ጌታ አደባባይ ላይ ስለ ሕዝቤ ኃጢአት ኢሳይያስ ነው ያለው አይደል? ስለ ሕዝቤ ኃጢአት መስዋዕት ሆኖ ቀረበ። ከሕያዋን ምድር ነፍሱ በግፍ ተወገደች። ኃጢአት የማያውቀው እርሱ ስለ እኛ ኃጢአትን ተሸከመ። የእግዚአብሔር ፍርድ
የእግዚአብሔር ቁጣ ሁሉ ፈሰሰ። እግዚአብሔር ስለ ኃጢአት ያለውን ነገር በሙሉ ዲል አድርጎ ጨረሰ ኢየሱስ ጋር። ክሮስ ለምንድን ነው መስቀል የአዲስ ኪዳናችን መካከለኛ የሚሆነው? ኢየሱስ እኔና እግዚአብሔርን ያስታረቀበት ቦታ ነው። ለምንድን ነው የማይሰለቸን? ታሪኬ የጀመረውም ያለቀውም እዛ ጋር ብቻ ነው። የሞተ የሚያስነሳውን እኮ አይደለም አይደለ እግዚአብሔር እንድናይ የፈለገው የሚሞተውን እኮ የሚሞተውን ኢየሱስን የሚያጣጥረውን በመስቀል አባቶ እያለ የሚያመጣውን እዩት። የሞተ ሲያስነሳማ ህዝብ ተከተለው፣ ሲሞት ማን ተከተለው? ብቻውን። ኢሳይያስ እሱን ነው እየጻፈልን ያለው። ከሕያዋን ምድር በግፍ ነው የተወገደዋል። በግፍ ስለ የትኛው ኃጢአቴ ነው የምትከሱኝ ይል ነበር እኮ ቆሙ። ራስን ከእግዚአብሔር ጋር እኩል ስላረክ ሲሉት እንዴ እሱ ኃጢአት ነው እንዴ? እኩል እኮ ነኝ። ያስ ሂዝ ጋድ እርሱ እግዚአብሔር ነው። የአባቴ ፈቃድ እኔ ልጁ ነኝ ለዘላለም አብሬው እኖራለሁ ሲል ራስን ከእግዚአብሔር ጋር እኩል ታረጋል። ስለ የትኛው ኃጢአት ሲል ስለዚህ ብቻ ሌላስ አላገኘንብህም። ይሄም ኃጢአት አይደለም ስላልገባቸው ነው። ጌታ ኢየሱስ ክርስቶስ ያን ሁሉ ሲቃይ በላዩ ላይ ሲያወርዱ እኔ ባወራው የማይሰለቸኝ ነገር ቢኖር የክርስቶስ ሲቃይ ነው። አንዳንድ ሰው በእውነት በጣም ይናደዳል የክርስቶስን ሲቃይ ስትነግሩት። አታሰቃዩት እንጂ እንዴ ተሰቃይቶ እኮ አለፈ። አሁንማ በቅርብ ይመጣል። አሁንማ በጣም ሰሞኑን ብቅ ይላል እኮ። አሁን እኮ የሚሰቃይ አይደለም እኮ ጨርሶ የነገሰ ጌታ ነው ያለን። ይመጣል ኢየሱስ በቅርብ ነው የሚመጣው። እንሄዳለን እንዴ ጨርሷል እኮ። አሁን ለሁለተኛ ጊዜ ነው የሚመጣው። የሚመጣው ለኛ ነው። ያኔ የሚመጣው ለኛ ነው። ያኔ ስራችንን ሊሰራ ነው። አሁን ደግሞ አብረን እንደው ፎር ጉድ ሊወስደን ነው። ፎር ጉድ ኢየሱስ ይመጣል። ዛሬ ይምጣ፣ ዛሬ ይምጣ፣ አሁን ቢመጣ። መሬትን ለሚወዷት ሰዎች ሰተኑ። ሰው ያልሰራው ከተማ ይሄ ነው ተስፋችን። ሌላ ተስፋ የለንም። ግን አያችሁ የምንነሳው የተሰቀለው ጋር ነው። መካከለኛችን የተሰቀለውን እያየን ነው የከበረውን የምናገኘው። አይ መስቀል ላይ የተሰቃየውን ሲቃይ በጲላጦስ የፍርድ ወንበር ፊት ወንጌላት እኮ ጽፈውታል። በጣም ግልጽ አድርገው እኮ ጽፈውታል። 40 ገረፉት እኮ ይላል። እጅግ በጣም አሰቃቂ በሆነ አይነት መንገድ 40 ገርፈውታል፣ አሰቃይተውታል፣ ደብድበውታል በበትር ደሙ ፈሷል ከላዩ ላይ። ምንም ባልሰራው በደል ስለኔ ስለ ገራፊው ስለሚወጋው ሰውዬ ሲል ኢየሱስ ይሄንን ሁሉ ሲቃይ ሲወስድ ኢሳይያስ እንደዚህ ያለ እያየው ነው የሚጽፈው። ከሕያዋን ምድር ነፍሱ በግፍ ተወገደች አለ። እጅግ ንጹህ ነው ኃጢአተኛ አሉት። እጅግ ቅዱስ ነው በደለኛ ብለው ከሰሱት። እርሱ ንጉሥ ሆኖ ሳለ በነገስታት ፊት አቆሙት። እርሱ ነው ሊቀ ካህኑ፣ በካህናት ፊት ቆመ። እርሱ የምድር ነገስታት እኮ ገዢ ነው። እነ ሄሮድስ ሲሳለቁበት ዝም አላቸው። ጲላጦስ አሳልፎ ሲሰጠው ጸጥ አለው። ስለዚህ ሕዝብ ኃጢአት ይላል ኢየሱስ እኛን ያይናል። ከመስቀሉ ማዶ ይሄው እንደዚህ ያይናል እኛን። ይሄን ሕዝብ ያያል። ጸጥ አለ። አንድ ቃል አለ አይደል? በሸላቾቹ ፊት ዝም እንደሚል በግ ነው። በግ ምንም ስለማያውቅ ነው ዝም የሚል። ኢየሱስ እያወቀ ነው ዝም ያለው። ጸጥታው ግን የአንደበት ብቻ አይደለም የልብም ነው። እሱ ጥልቅ ነው ጸጥታው። ጸጥ አለ። እውነቱን ነው። መልስ ቢሰጥ ፍጥረት በፊቱ አይቆምም። የኛ አይነት ደካማ ሰው እኮ ሊያግዘው ሞክረዋል። የሰው ጆሮ በሰይፍ እየቆረጡ ልናግዘው ሞከርን። አቅቶት መስሎን ዝም እየታገሰ እንደሆነ አልገባንም። እና በጣም ተበሳጩ። ሰይፍ መዘው የማይቆረጥ ቆረጡ። ሰይፍ ተመዞ ጆሮ መቼ ታቅዶ አይገኝም አይደል? ብዙ ነገር ያለ ጆሮ እኮ አቀዳተ ጆሮ ቆረጠ።
የተቆረጠ ጆሮ አንስቶ ይለጥፋል። ኃይሉን ያሳያል። ሲመቱት ዝም ነው የሚለው። ለመፈወስ ሰው ሊፈውስ የማይችለውን ይፈውሳል። ተቆርጦ የወደቀ ጆሮ አንስቶ ይቀጥላል። በጥፊ ሲመቱት ግን ዝም ይላል። ሲገፈትሩት ለምን ገፈተርከኝ አይልም። ገራፊዎቹ ሲገርፉት በዛብኝ ተውኝ አይልም። ገራፊውን ለማዳን ነው የሚገረፈው። በመገረፉ ቁስል አይደል ተፈውስን የሚለው እዚሁ ኢሳይያስ 53 ላይ ኢየሱስ ቁስል እኮ በመገረፉ ቁስል የሚለው እኮ ጉንፋን አይደለም፣ ኃጢአት እኮ ነው። ኃጢአት እኮ ነው። ስጋውን ቡጭቅ ሲያደርጉት በዛ በእንትን ሹልሹል ብረት ባለው ቡጭቅ ሲያደርጉት ገራፊው ቁስሉን ሲያይ ከቁስሉ የሚወጣው ብርሃን ከኃጢአቱ ነፃ እንዲያወጣው ለሚገርፈው ሰው እኮ ነው። ጎኑን በጦር ሲወጋው በጦሩ ላይ ተንከባሎ የሚመጣው የኢየሱስ ደምን ሊጠርግ ሲል በዛ ደም እንዲቀደስ ጎኑን በጦር ለወጋው ሰው ጸጥ አለ። እያወቀ እየቻለ ጴጥሮስ እንደዚህ ያለው ሰይፍን ወደ ሰገባ መልስ። ምን ነው ጌታዬ ለአንተ እኔ መዘዝኩት፣ እኔ ማን ይፈልገኛል ሲለው እኔ አባቴን ብለምነው አለው። 72,000 መልአክ አመጣለሁ አለው። 72,000 ማለት አንዱ ወርዶ 185,000 ነው በአንድ ሌሊት የገደለው። ሁለተኛ ነገሥት ምዕራፍ 18 ላይ አሶር መንደር ሄዶ እኮ አንድ መልአክ ለዛውም እከሌ አልተባለም። የሚካኤል ገብርኤል አይነት አይደለም እኮ ኖርማል መልአክ አይደል። ደርሰና ሲባል እሱ መጥቶ ከሱ በፊት 185,000 ልኮ ከነሱ ኋላ ሄደ። በቃ ሲባል 72,000 መልአክ ቢወርድ የዛን ቀን የዓለም ፍጻሜ ነው ታውቃላችሁ። አሁን እኮ ያኛው አሁን ያ መልአክ እኮ የወረደው የሕዝቅያስ ጸሎት ተሰምቶ ነው። አሁን እኮ 72,000 የሚመጡት እኮ መሲህ ብለው ነው። ሰማይ እግዚአብሔር ወልድ እኮ ነው። ተከናንበው ቅዱስ ቅዱስ ሲሉት የከረሙትን ጌታ ማለት ነው። እሱ ለሥራ ፈልጓቸዋል ቢባል አስባችሁታል? በጣም ከባድ እኮ ነው። እየቻልኩ ነው አለ ኢየሱስ። ይሄንን ማድረግ እችላለሁ አለው እና ታው መልሳለሁ። ያንተ ሰይፍ እንኳን ለኔ ላንተ አይሆንም አለ። ጸጥ አለ። ተሰቃየ፣ ተንከራተተ፣ ያን መንገድ ወጣ፣ ተሰቀለ፣ ሞተ። ኢሳይያስ እንደዚህ አለ፣ በግፍ ተወገደ። ሞቶ አላበቃም አይደል? ተቀበረ። ቀበሩት ወደታች። ግን እሱ ብቻ አይደለም ወንጌል። ኢየሱስ ተሰቃየ፣ ኢየሱስ መስቀል ላይ ሞቷል፣ ኢየሱስ ተቀብሯል። ደግሞ እዚህ ጋር ምንድን ነው? ኢዝ ኖት ሂር። የታመነ ነው፣ የታመነ ነው። ኢሳይያስ ቀጠለ። ሲቃዩን በጣም ረጅም ጻፈው። ከዛ ግን ደግሞ ትንሣኤውን ደግሞ ጻፈው አይደል? እዚህ ወረድ ብሉና እስቲ አንብቡት። ቁጥር 10 ግማሽ አካባቢ ነው። ቁጥር 11 ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜውም ይረዝማል። እንትኑ አይጋጭም። ነፍሱን መስዋዕት አረገ ብሎ ሞተ፣ ከዛስ ተቀበረ፣ አለቀ ነው አይደለም የምንለው እኛ። ኢሳይያስ ምን አለ? እድሜው ይረዝማል፣ ትንሣኤ አለ፣ ለዘላለም ይኖራል ነው። መሰቃየት ወንጌል ነው። በመስቀል ላይ መሞት ወንጌል ነው። መቀበሩም እንደዛው። ኢሳይያስ ግን ኖ እሱ ብቻ አይደለም ማለት ዘሩን ያያል፣ እድሜው ይረዝማል። አድማጮቹ አይ ቲንክ አሁን እኛ ኢየሱስ ከሞት ከተነሳ ከ2000 ዓመት በኋላ ነው ቆመን የምናወራው። ያለቀ ስነ መለኮት ይዘን ነው የምናወራው። አድማጮቹስ ገና ወደፊት ነው። በዛ ላይ መንፈስ ቅዱስ አልተሞሉ። ሳተ ይላሉ ኢሳይያስ። መስዋዕት ይሆናል ይሞታል ብለህ ምንድነው እድሜው ይረዝማል? መሞት ነው የሚያውቁት፣ መነሳትና ዘላለም መኖር አያውቁ። ኢሳይያስ ፉል ፓኬጅ ነው እየተነበየ ያለው። የእግዚአብሔርን ዲዛይን ነው እየተናገረ ያለው። መሲህ ይመጣል፣ የሚሰቃይ ነው፣ ዋጋ የሚከፍል ነው፣ በመስቀል ላይ አልፎ የሚሞት ነው። ክሮስ አብሶሉት ኦቢዲየንስ ነው። መስቀል ዝም ብሎ በመስቀል መሞት አይደለም፣ በጣም ፍጹም የሆነ መገዛትና መታዘዝ ነው።
ኢየሱስ በፍጹም ትሕትና መገዛትና መታዘዝ መስቀል ድረስ ሄዶ እስከ መሞት ይደርሳል አላቸው። መዋረዱ በመስቀል እስከ መሞት ይደርሳል። ኢሳይያስ ይህን ሲተነብይ ሮማውያን ገና አልመጡምም፣ ደግሞ የመስቀል ሞትም በፐርሻውያን እንጂ ሮማውያን ጋር ገና የለም። ተሰቅሎ መገደል የሚባል እስራኤላውያን ብዙ ላይ ያውቁ ይችላሉ። ተሰቅሎ መገደል ምንድነው? ሰቅሎ መገደል እነሱ የሚያውቁት በድንጋይ መውገር ነው። እና መሲህ ይመጣል አላቸው። ቀጥሎስ ይሰቃያል፣ ከዛ ይሰቀላል፣ በግፍ ይወገዳል። ነፍሱን ስለ ኃጢአተኞች መስዋዕት ካደረገ በኋላ ዘሩን ያህል እድሜው ይረዝማል። እኛን ይሄናል አለ። አሕዛብን ነው። ከመስቀል በኋላ ነው የኛ ታሪክ። ከመስቀል በፊት ታውቃላችሁ አይደል? መስቀል አሻግረን ነው የምናመጣው ከመስቀል በፊት የነበረውን ታሪክ እንጂ እኛ ከመስቀሉ ወዲህ ነው አይደል ባለ ታሪክ ይሆን ነው። እኩል አሁን አንድ አይሁዳዊ ቢመጣ ጎን ለጎን ቆመን እሱ በጌታ ከሆነ እኩል ነው አይደል? አምሮብናል በቤት የምንለው የምንዘምረው። ይሄን መብት የሰጠን ክርስቶስ ነው። ዘሩን ያያል የሚለው ጌታ ኢየሱስ ክርስቶስ ከመስቀል ሞቱ በኋላ የሚወልዳቸውን ህዝቦች በክርስቶስ ኢየሱስ የመስቀል ሞት የእግዚአብሔር ህዝብ የሚባለውን ከአይሁድም ከአሕዛብም የተቀላቀለውን ይሄንን ያየዋል። ከሞቱ በኋላ ዘሩን ያያል። የኢየሱስ ሞት የዛን ቀን ነው አሕዛብም አይሁድም ማዳን የጀመረው። ኢየሱስ የሞተ ቀን የተሰቀለው አንዱ ወንበዴ አይሁዳዊ ነው። ኮመንሊ ሊሆን የሚችለው የእግዚአብሔር ልጅ ነው አለ። መሬት ላይ የቆመ አንድ ሮማዊ ወታደር በእርግጥ የእግዚአብሔር ልጅ ነበር አለ። አንድ አሕዛብ አንድ አይሁድ የሞተ ቀን ዩኒቨርሳሊ ነው ማድነው አለ። አሕዛብም ይድናሉ። ሮማዊ ይበራለት ቆሞ ታውቃል። ፈሪሳዊ ሳይበራለት ሮማዊ ገባው። የእግዚአብሔር ልጅ ጀመረ አሕዛብ ማዳን። አይሁዳዊ ወንበዴውን ባይዘው ምንድነው ያጠገበው ያለውን ወንበዴ ያዳነው ምንድነው? እሱ ከዳነ ማንም ይድናል ነው። እንደዚህ የሞት ፍርድ ያለበትን ሰውዬ የማዳን አቅም ያለው ከሆነ የክርስቶስ የመስቀል ስራ መሬት ላይ ቆሞ የሚሄድ ማንም። ክብር ለኢየሱስ ይሁን። ይሄንን ነገረ ኢሳይያስ። እየሞተ ዘሩን ያያል፣ እየተሰቃየ እየተሰቀለ በመስቀል ላይ መስዋዕት እየሆነ ይወልዳል። ዘሩን ያያል። ተቀበረ። ጌታችን ኢየሱስ ክርስቶስ ተቀበረ። ወንጌላት ላይ በጣም በስፋት የምታዩት ነው። ማቴዎስ ደግሞ በጣም አብራርቶ ነው የሚጽፈው። ተቀበረ፣ ተነሳ። የተነሳበት ቀን ደግሞ የተሰቀለበት አይነት ነው ታሪኩ። እጅግ አስደናቂ ነው። ከኢየሱስ በፊት በኢየሱስ አይነት መንገድ ከሞት ተነስቶ የሚያውቅ የለም። ከሞታን በኩር ነው። ከሞት የተነሱ በሙሉ ከመሞታቸው በፊት በነበረው አካል ነው የተነሱት። ኢየሱስ በተዋረደ አካል ሞቶ በከበረ ነው የተነሳው። የሌሎቹ በሙሉ ሬሲሲቴሽን ነው። ተቀስቅሰው ሳይጨርሱ ተኝተው ተነስተንስ ጨርሰ ሞት። ኢየሱስ ላለመሞት ነው የተነሳው። ኢየሱስ ሲነሳ ሞትና ኢየሱስ ተነጋግረው አይደለም፣ ሞት ተሸንፎ ነው። ኢየሱስ ከሞት የተነሳ ቀን እኮ ሞት ተጠራ። ሞት ሆይ ተባለ። ሞት ተደብቆ ነው ያለው። ተደብቆ ተሸንፎ እንደዛ መንገድ የማይበቃው አብርሃም አልቀረው፣ ሙሴ አልቀረው፣ ማን አልቀረው። እየሰበሰበ እዚህ ስር የያዘ ሞት የሄዱትን ገና መጥተው ይሞታሉ እያለ አደባባይ ያለ ሞት ኢየሱስ ሲነሳ ተደበቀ። ተፈልጎ ነው የተገኘው። ባይዘይ ድሮ አጠራውም አለ የትም። አሁን ተደብቆ ሞት ሆይ ሲባል ከተደበቀበት ወጣ። አቤት አለ። ሞጌት አለ፣ ሰብሮት አለ። ድል መንሳትስ አለው፣ ወሰደው አለው። አሸናፊ የነበረውን ሞት ኢየሱስ አሸነፈው። ድል ተደርጌያለሁ አለ። ሞት እጁን ሰጠ። ኢየሱስ ከሞት ተነሳ። የተነሳ ቀን አሁን ድንጋይ አላንከባለለም አይደል? ብዙ ጊዜ እናንተም ፓስተር ብዙ ጊዜ የሚናገረው ድንጋይ አላንከባለለም። አልነካም። ድንጋዩን ያንከባለለው መልአክ ነው። ለነ ማርያም ብሎ እዚህ ድረስ ከደከሙ አይቀር ዝም ብሎ እንዳይመለሱ ገብተው እንዲያዩ ብሎ አይደል? እንደዛ አይደል? ድንጋዩን ያንከባለለው ግቡና እየዋላቸው እኮ ነው የሚለው እንጂ ኢየሱስማ የለም እኮ።
እንደ ኢየሱስን ሁለት ሮማዊ ወታደር አየው አላየው ሞትን እኮ ነው ያሸነፈው። አሁን ሁለት ሮማዊ ወታደሮች ጴጥሮስ መጥቶ ይነግራቸዋል እንዴ ስለ ትንሣኤ ሲመሰክር ጠባቂው እንዲህ እንደቆመ ጴጥሮስ ኢየሱስ ተነስቷል ሲል መቃብሩ ጋር እንዲህ እንደቆመ እዚህ ውስጥ ኧረ ተነስቶ ጴጥሮስ ራሱ ይመጣል ለእነሱ ችግር የለውም። ለእነ ማርያም ነው የተላከው መልአኩ። ኢየሱስ እንደተዘጋ እኮ እዛ ኤማውስ የሄዱት ሰዎች በጣም ረጅም እንዳይሄዱ ቶሎ ለመመለስ እሱ አሳይመንቱኛ ነን የቤት ስራው የህዝብ እና ወጥቶ ሄዷል በቃ ወደ ገሊላ ሄዷል። እኔ በእውነት ነው የምላችሁ አንዳንድ የመጽሐፍ ቅዱስ ታሪክ እኮ ብርሃን ነው። አሁን በዛ ጊዜ ብትኖሩ ዝም ብላችሁ ሳሉት እናንተ ግድ የለም ከነ ጴጥሮስ ሳይዱ ነው። ግን አሁን ሮማዊ ወታደር የሆነ ሰው ዝም ብላ እናንተ በጌታ ስለሆናችሁ አሁን የሮማዊ ወታደር በኩል ያለ ሰው ዝም ብላ ቆሞ እንደዚህ ቀጥ ብለው ቆመው የለም እኮ ማን የዘመረው ባካይ ባዶ መቃብር ፓስተር ታምራት አይደል ባዶ መቃብር ሲያስጠብቅ ያለው ሰይጣን ኢየሱስ ወጥቶ ሄዷል። እነሱ ቀጥ ብለው ቆመው እነ ማርያም መጡ ሽቶ ሊቀቡ ሰብሰብ ብለው መጡ። እነ ዮሐና ምናምን አንድ ላይ ሰብሰብ ብለው መጥተው ማን ነው ግን የሚያንከባልልልን እያሉ ይመጡ። አንድ ብርቱ መልአክ የሚል ቃል አለ በጣም ነው የምወደው እሱ ቃል ከሰማይ መጣ ይላል። የድሮ ሰው ግን ከባድ ነው ጌታን ስለሚያውቁት ነው መልአክ ብዙ እንትን የማያስደነግጣቸው እና አይደል እና ድንጋዩን አንከባለለው ይላል አይደል አንከባለለውና ድንጋዩ ላይ ቁጭ አለ ይላል። እኔ ደግሞ መልአኩ ራሱ ነው የሚገርመኝ አንከባለሉት ቁጭ አለ ድንጋዩ ላይ እነ ማርያምን ግቡና እዩ እርሱ በዚህ የለም ብሎ ቀጥሎ ምን ደለች እንደተናገረው ተነስቷል። ስሙ ብሩክ ይሁን አይደል። አሁን መልአኩ ሪማይንደር ነው መልአኩ አስታዋሽ ነው። ነግሯችሁ ነበር እኮ አሁን ለምንድን ነው የመጣችሁት? አሁን እኔ ራሱ እናንተ በመምጣታችሁ ምክንያት ነው ብሎ ቋቋርጬ ሄድና የነገራችሁን ብታስታውስ አይደል ነግሯችሁ እኮ ነበር ትዝ አይል። እኛንን እኮ በጣም ከመላእክት ሰርፕራይዝ የምንጠብቀው እንጂ መላእክት እኮ ጌታ ያለውን እኮ ነው የሚደግሙት። ኢየሱስን ለማክበር ነው ምንም ነገር የሚሰራው። እንደ ጴጥሮስን መጥቶ እኮ ከእስር ቤት ሲያወጣው መልአኩ አዲስ ነገር እኮ አይደለም እኮ ያደረገው አይደል። ጫማና ግባ ሲለው ቁስል ነው እግሩ ልክ ነው መልአክ መላኩ አይደል። አሁን ሰው ቢሆን ቁስል ነው እባክህ ዘይት አድርግበት ሲል የተገረፍከው ማለት ሲል ይነጋ ነበር። መልአካውን ቁስል ምናምን አያውቅም አይደል። ቁስሉ ላይ ነው አድርጋለሁ ጫማን። ጴጥሮስም ሉቃስ ወንጌል የጴጥሮስ ናሬሽኑን ከጴጥሮስ ስለሆነ የወሰደው ዘካርያስን ምን እንዳደረገ ያውቃል አላምን ብሎ ሰውየው። ስለዚህ ጴጥሮስ በህልሙ ቢመስለውም ይታዘዛል። ባይዘይ መልአክ በህልሙ ራሱ እየመሰለው ግን ይታዘዛል። በኋላ ግድ የለም በህልሜም በሆነ ከነቃውም እንትን ካልኩ በኋላ ግድ የለም አተለቀ ታጠቀ ደረበ ተከተለኛል አይደል። ዮሐንስ 21:18 አይደል ያስታወሰው። አንተ መደረብ አቅቶ መታጠቅ አቅቶ ወደማትፈልገው ተሸከመው ሲወስዱ አርጅተህ ትሞታለህ ብሎታል ኢየሱስ። መልአኩ ሪማይንድ እያደረገው ነው። መታጠቅ ሲያቅተ ብሎ የለይ አዎ ታጠቅ እስቲ ገና ነህ ማለት እኮ ነው። መደረብ ሲያቅተ አላለ ማውድ በልደርብ አለው። ተሸከመው ሲወስዱ አይደል እንዴ ያለ ኢየሱስ። አርጅተህ እኮ ነው መልአኩ ተሸከመው ለምን ተከተለኛል። ከዛ ልክ ነው አይደል። ከወጡ በኋላ እኮ በል እንግዲህ እንዳትረሳ አስበኝ አላለው መልአኩ። የነገረን ያስታወስኩ አለው ብሎ ስለነበረው እሱን ለማስፈጸም ነው የመጣሁት ሲለው፣ ጴጥሮስስ ራሱ ሉቃስ እየተከተለ ስለ ጻፈ ሐዋርያት 12ን ጻፈ እንጂ ጴጥሮስ አንደኛ ነው ሁለተኛ ጴጥሮስ ላይ እኮ አልዘገባትም። ለምን? ስለ ኢየሱስ ነው ያወራው፣ ስለ መገለጡ ነው ያወራው። ምክንያቱም መልአኩ ያደረገው ኢየሱስ የነገረውን ነው። እዚህ ቦታም እኮ ያደረገው እኮ መልአኩ መጥቶ ግቡና እዩ አላቸው። እሺ ሲሉ እርሱ በዚህ የለም ተነስቷል ካላቸው በኋላ አሜን ብለው ሊገቡ ሲሉ ነግሯችሁ ነበር። መልአኩ ራሱ የሚገርም እኮ ነው። ግቡና እዩ ድረስ እኮ በቂ መልእክት ነው። እንዴት ትረሳ? ሰው ያለውን እርሱ አለ፣ ኢየሱስ ያለውን እንዴት ተረሳ? እነሱም ግን የመጡት በንጹህ ልብ ስለሆነ እግዚአብሔር በንጹህ ልብ የሚመጣን ሰው ታውቃለሽ ያግዘዋል። እንደ ብልሽት ቢልበት ራሱ ያስተካክልለታል። ሀረት ነው እግዚአብሔር ጋር አይደል የምንቆየው፣ በህርት ነው። በአክቲቪቲ አንቆይም፣ በልብ ነው የምንቆየው። እና ግቡ እነሱስ አዎ
እነሳለሁ ብሏል አይገርምም ብለው አልሄዱ ገቡና ደስ ብሎ አዩ። የተገነዘበት ጨርቅ ቦታው ላይ እና ዋው ብለው ሊያወሩ ተመልሰው ወጡ ሄዱ። ዮሐንስ በጣም ጥሩ አድርጎ ነው የጻፈው ምዕራፍ 20 ላይ ማርያምን ብቻ አይደለም የሚያረጋት ሽቶ ይዛ እሷ ናት አይደል ኢየሱስ እግር ላይ ደፋቸው አይደል? ሽቶ እጇ ላይ አይጠፋም። እዛም እያለም እግሩ ላይ ደፍታለች። አሁን ደግሞ ለቀብር ያርገዋለች ያለው ማለት ነው አይደል? ሬሳዬን መታት ልትቀባ ስትመጣ ስለማታገኘኝ ይሄኛው ሬሳዬን እንደቀባች ቆጥሬላታለሁ ብሎ የለ ኦሬዲ ትንቢት ነው። እዛ ጋር ልትቀባኝ ስትመጣ አታገኘኝም ስላለ መፈጸም አለበት እሱ እና እሷ ግን አላስተዋለችውም። ደቀ መዛሙርቱ ራሱ ባይዘው አዎ ጌታ ሆይ አሉት ይልና ምን ማለት እንደነበረ አልገባቸውም ይላል። ቀጥሎ እንደ መጽሐፍ ቅዱስ የሚያቀን እኮ የለም ታውቃላችሁ አይደል? በትንቢት እኮ አትገኙም እናንተ። በጥቅስ ግን ጥቅስ አይሰተንም። ትንቢት እኮ የተወሰነ ነው የሚያገኝ የእግዚአብሔር ቃል። ሁሉም ነገር አልገባቸውም። ብዙ ነገር አልገባቸውም። ይሄኛውንም እንዴት አልገባንም ይበሉ እንዴ እናንተ ምንድነው የምትማሩት እንዳይላቸው እሺ ጌታ አሉትና ግን ዮሐንስም አለ እዛ ከአድማጮቹ ግን አልገባንም ነበር ብሎ መጣሽ ተልቀባ እሷ አናት ብቻዋን የመጣችው ተንከባሉ አየች ነው የሚለው አይደል? ዮሐንስ ሲጽፍልን ምንድነው በደረሱበት ሰዓት ነው አይደል የጻፉት? በደረሱበት ሰዓት አንደኛው ሲጽፍ ገና ሳይንከባለል ነው። አንደኛው ሲጽፍ ደግሞ ተንከባሉ። አንደኛው ሲጽፍ ደግሞ ለብቻዋ መጣ ነው። የደረሱበት ሰዓት ላይ ነው። አራቱንም ወንጌል ስታነቡ ነው ወጣ ታሪክ የምታገኝ እና መጣች። ከዛ ስታይ ክፍት ነው። ትንሽ ሐሳብ ያዛት አይደል? ሞቷል እኮ ተገንዞ ተቀብሯል። ሐሳብ ያዛት ማን ወስዶት? ከዛ አንድ አትክልተኛ ነገር የመሰለ ሰው ቆሟል። እኔ መጽሐፍ ቅዱስ ላይ ሳነብ ሁሉ ጊዜ የሚገርመኝ አይናቸው ተይዞ ነበር የሚል ቃል እንዴ እያዩ አያውቁ አይደል? እያዋሩ አያውቁ። ይሄ ማውስ መንገዶች እንደዛ አይደል? አንተ 11 ኪሎ ሜትር አታውቅም እንዴ እየሄድክ ከማን ጋር እንደምትሄድ? ሰው እኮ በጣም ከባድ ነው። ከማያውቀው ሰው ጋር ይሄዳል ባይዘው አላወቁም ይልና እንዴት አይነት ሰባኪ ነው እባክህ እያሉ ልባችን ይቀጥልብን ነበር አሉ አይደል? ያኛው ሲሞት ሌላ ተነሳ ብለው አንተ ስለሆነ ነገር አታውቅም ብለው ሞተ እኮ ነው የኢየሱስን መሞት አርድተውት ዜና ነው። አንተ እንዴት አሰማም? አንተ የለም እንደ ከሌላ ሀገር ነው የመጣው ብሎት ልክ እሱ ሲያወራ ከየት የመጣ ሰባኪ ሄዶ አይናቸው ተይዞ ነበር አላወቁትም ይላል። ኢየሱስን ባይዘው እስኪከፈት ስለሚያውቅ እስኪከፈትም ብሎ ነው የሚታገሳቸው። እነሱ ደግሞ ምግቡ ላይ ነው የተከፈተው አይደል? እንዴ ሉቃስ 24 አይደል? ባርኮ ቆርሶ ሲሰጣቸው አይናቸው በራ ይላል። ልክ አይናቸው ሲከፈት እየደከማቸው የሄዷትን 11 ኪሎ ሜትር አልበሉትም። ፈጥነው ዞሮ ተመለሱ። እንዴት እንደመጡ መጽሐፍ አይነገርም። ደረሱ ነው የሚለው ለማውራት ኢነርጂ ነው። መገለጥ እኮ ከባድ ነገር ነው። ሲበራል እኮ ታስታውቃለህ። እስቲ አሜን በሏ። አትጎተጎትም ሲበራል ባይዘው ቀድመ ነው የምመጣው። ቀድመ ሮጠ ተንበርከከ ነው ስትል ነው የምትገኘው። ብርሃን ከባድ ነገር ነው። ተነግሮት እምቢ ያለ ሰውዬ ይንካው እስቲ ለምን በስነ ስርዓት አልነገርከኝም ይላል። ነገራዋል እኮ ብርሃን ነው ቸርች አይደል የሚያኖረን። እሷም አይኗ ተይዞ ነበር እያወራችው እያለ አትክልተኛ መስሏት አንተ ነህ እንዴ ጌታዬን የወሰድከው ስትለው ለሚወዱት ይገለጣል አይደል? ከነ ጴጥሮስ በፊት ለሷ ነው የተገለጠላት። ለትንሳኤ ሰባኪዎቹ እኮ ትንሳኤ ሰበከችው እኮ እሷ ናት። የመጀመሪያ ትንሳኤ ሰባኪ እኮ እሷ ናት። ጴጥሮስ አይደል? ጴጥሮስ ከሷ ነው መጀመሪያ የሰማው። ማርያም አላት። እኔ ባይዘዌ ማርያም ያለውን ሳነብ እኔን የጠራኝ እንደሚመስልኝ ታውቃለች። ዝም ብላችሁ እናንተ አስቡት። በፍቅር ቀልጣ ወዳው ፈልገው ሄዳ አታው አዝና እሱ ራሱ ነው ለካ ተነስቶ ማርያም ሲላት ቀደም ጌታዬ ነው እኮ ያለች አይደል? ጌታዬን ወስደዋል ነው። አሁን ማርያም ሲላት ረቡኒ መምህሬ አስበው ሲሞት አይታ ሲቀበር አይታ ተነስቶ አገኘችው። ምንድነው ልትሆኑ የምትችሉት? እነ ዮሐንስ መጠነው ስለጻፉት እንጂ
አሯሯጧን ቢጽፉት ለነ ጴጥሮስ ለማውራት ማርያም ሲላት መምህሬ ብላ እግሩን የሚያስለምደ የለ እዛ ሽቶ መድፋትን እግሩ ስር ናት። ለከብሮ እንዳትነኪኝ አላት። ወደ አባቴና ወደ ቻሊዱ ሂጂና ነገሪያቸው ግን ተነስቷል በይልኝ። መጽሐፍ ቅዱስ አየ መጽሐፍ ቅዱስ አየ እየሮጠች ሄደች። ትወደዋለች። አየ እምነቷ እውነት ነው። ተነስቶ አገኘችው። አየ አልተሸወደች። እውነት ነው። ተነሳ። ያለውን በሙሉ አደረገ። እሞታለሁ ብሎ ነበር። መነሳቱን ተጠራ። ተነሳ። ተነስቶ አገኘችው። በአካል ነው። እንደው የሆነ ራእይ አይደለም ያየችው። ልትነካው ነበር። ሮጠ ሄዳ። እነሱ በር ዘግተው ሮማውያን ይመጡ ይሆን ፈሪሳውያን አይደለም እንደው ጉዳ ሲሉ መታንኳኳች። አስበዋል ውስጥ ያዙን እሱን ገለውታል። ተከታተሉን ሲሉ እኔ ነኝ ስትል ይኸውልህ ጠዋት ነው ማለዳ ነው። በጣም በር ሲከፍቱ ደህና አደራችሁ አላለች። ጌታችን ተነስቷል አለች። ስማ ፊት ለፊት የነበሩት ያዕቆብ ጴጥሮስና ዮሐንስ ናቸው። ጌታችን ተነስቷል ስትል የት መቃብር ቦታ ሄጄ ነበር አገኘሁት ተነስቶ። ሂጂና ንገሪያቸው ብሎ ነው የመጣሁት። ዝም ብዬ መጣሁ እንዳይመስላችሁ። ይሄልን ጴጥሮስና ዮሐንስ ሮጡ የሚል ቃል አለ። ባይዘው እኔ ስወዳቸው እኮ በእውነት የመጽሐፉ ሰዎች የሆነው ይሁን ብለው ተነሳ፣ ተገኘ፣ ተገለጠ እናገኘዋ። አየህ ልብህን አይደል የሚያየው ይገለጥልሃል እኮ። በእግር ሮጣ ታገኘዋለህ እኮ። በጣም እኮ ነው የሚገርመኝ እኮ። አይገርማችሁ? ነብሮ ኢየሱስ ይወድ የነበረው ደቀ መዝሙር ቀድሞ ደረሰ የሚል ቃል አለ። ሩጫ ቀድሞ ነበር ነው አይደል? ልጅ ነው እድሜው እንጂ አይ ቲንክ ቀድመ ትደርሳለህ የሚል ስብከት የሚወጣው አይመስለኝም። ግን አይ ቲንክ አይደል ፓስተር የሩጫ ፈጣን ነው። በእናለ ዮሐንስ በጣም ነው የሚሮጠው ታውቃለህ። እንትን ላይ ነው ቀስ የሚለው ሐሳብ ላይ ነው እንጂ ሲጽፍ ምናምን ነው ቀስ የሚለው ሩጫ። ደግሞ ስማ ፈጣንስ ባይሆን ኢየሱስ ተነስቷል ተብለህ አድሬናል ምናምን እኮ ይሰራሉ እኮ የዛን ቀን እኮ ምንም ነገር እኮ ትሆናለህ ብሎ ቀድሞ ደረሰ። ሄድና የማርያም ሰኳት ሁለት ነገር ነው ያደረገው። ጴጥሮስና ዮሐንስን ወደ ኢየሱስ መቃብር ለማየት የኤማውስ መንገደኞች ባካረጉ በሷ ስብከት ከአንዳንድ ሴቶች ራእይ ነገር አየን አሉት እኮ ባይዘው ግደናቆች ብለው የነበሩ ሰዎች ማርያም መታ ስትናገር አይ ነገር አላንቺ ተገለጠልሽ አይ ነገር አይሆንም ብለው ወደ ቤት አይደል። ትክክለኛ ስብከት ባይዘው እንደሱ ነው። ትክክለኛ ስብከት ከሆነ ኒውትራል አትሆንም። ባይዘው ወይ ወደዚህ ነው የሚያደርግ አይደል። ኢየሱስም እኮ ለብዙዎች መነሳት ለብዙዎች መውደቅ ነው እንጂ ዘመም አትልም ኢየሱስ ተብሎ ይለይለታል ነው። ለየላቸው ባይዘው እነዚህ ሁለቱ ወደ ኢየሱስ እነዛስ ወደ ቤት። ደግነቱ ሰዎቹ የምራቸውን ስለነበሩ ተገለጠላቸው። ክብር ለኢየሱስ ይሁን። ጴጥሮስና ዮሐንስ ቀድሞ ደረሰ ይልና መቃብሩ በር ላይ ቆሞ ወደ ውስጥ አየ። በጣም ሪዘርቭድ ነው ዮሐንስና ቆም ብሎ ሲያይ ኬፋ መጣ። ጴጥሮስ ግን ፍጥነቱ ራሱ ደረሰ ይልና ገባ ይላል። እንዴ ኢየሱስ መቃብሩስ በገመነስ በሆነ ብሎ ገባና ይላል አየልና አመነ ይላል። እኔ ኬፋ ይገርመኛል። አይገርማችሁ? ገብቶ ይላል አየልና ኢየሱስን እኮ አላገኘውም። እንትኑን ጨርቁን ያየው አመነ። ተነስቷል ጌታ። ይህን ሰውዬ ነው የመጀመሪያቱን ቤተክርስቲያን እንዲተክል የፈቀደለት። አየ ይልና ኢየሱስ ተነስቷል አለ። ጌታዬ አለ። እውነት ነው አለ። ቢፈጥንም ይከተለዋል ታውቃለህ። ሲፈጥን ኢየሱስ ጎተት እያደረገ ወደ ኋላ ያደርገዋል። ፈጠን ይላል። ይወዷል ኢየሱስ ባይዘው ተመለስ ይላል። በጣም ጴጥሮስን የቀጠቀጠው ኢየሱስ እንደ ጴጥሮስ ያፈረሰው ሰው የለም። በጣም ካፈረሰ በጣም ይሰራባል ማለት። ሐዋርያ ሥራ ላይ ጴጥሮስን ዝም ብላችሁ እዩት እስቲ።
የጴጥሮስ አይነት ሰው አለ እንዴ? እውነት ጳውሎስ የራሱ በጣም ዲፍረንት የሆነ ሰው ነው። ጴጥሮስ ግን እኮ በጣም ጄኒውን ነው ባይዘው ጴጥሮስ ጄኒውን ነው። አይልና አመነ። ጌታ ተነስቷል ሲል ኢየሱስ ይወደው የነበረው ደቀ መዝሙር ገባ ተከትሎት። አይቶ አመነ ብቻ አይደለም አይደል? እሱ ደግሞ በጣም እንትን ነው፣ ክሪቲካል ነው። ዮሐንስ ደግሞ በጣም ከባድ ሰው አየ ብቻ ዲቴል ነው ሲያይ። ሲጽፍ እኮ 85 የተነሳው 33 ላይ ነው ኢየሱስ የጻፈው 85 ላይ ነው ባይዘው ሰውየው ወንጌል ዮሐንስ ወንጌል ሲጽፍ የራሱ ጠቅልል ቦታው ላይ ነበር አለ። ታውቃለህ እንዴ አንተ ከ50 ምናምን ዓመት በኋላ ሲጽፈው አረሰው ተነሳ ብቻ ብሎ አልጻፈው። የጭንቅላቱ ጠቅልል አለ ቦታው ላይ ምን ማለት መሰለ ኢየሱስ አወላልቆ አይደለም የሚወጣው አለ፣ ከውስጥ ነው የወጣው አለ። አልነካውም ጨርቁን አለ። ሲጽፍ በጣም ዲቴል ነው። አይኑ ከባድ ነው። ተመልሰው መጡ። የኢየሱስ ሞትና ትንሣኤ እሱ ሞቶና ተነስቶ ብቻ አላበቃም። ደቀ መዛሙርቱን አፌክት አድርጓቸዋል። ተከታዮቹ ላይ አለ። እኛ ጋር መድረስ አለበት፣ መውረድ አለበት። እኛ ጋር እኛን አፌክት ማድረግ አለበት። ክሩሲፊክሽኑም ሬዘሬክሽኑም ማለት ነው። የመስቀል ሞቱንም አስበ ነው ብቻ የምንሄደው አይደለም። እኔ ጋር መምጣት አለበት። ሰዎቹ ነው ያቸው እስቲ የክርስቶስን ትንሣኤ በታላቅ ኃይል ይመሰክሩት ነበር። የት ነው ይመሰክሩት? ኢየሱስን የሰቀሉ ሰዎች መሃል ላለመገደላቸው ዋስትና የላቸው። ኢየሱስን የገደሉ ናቸው የአይሁድ ሸንጎ ፊት ቆሞ ጴጥሮስ እናንተ ሰቅላችሁ ይገሉታል ባይዘው ምዕራፍ 4 ላይ ቆሞ ሰቅላችሁ ሲል ምዕራፍ 5 ይኑረው አይኑረው ያውቅ ነፍሱን አስይዞ ነው። ምንድነው ይሄ አፌክሽን? ምንድነው አፌክት ያደረገው? የኢየሱስ ሞትና ትንሣኤ ሌላ ምንም አይደለም። ባይዘው መሞቱን አይቷል፣ መነሳቱን አይቷል። ይሄንንማ ሳልመሰክር ከሞትኩ መስክሬው ነው መሞተው። እኛ ጋር መምጣት አለበት። የክርስቶስ ሞትና ትንሣኤ ቸርችን አፌክት ማድረግ አለበት። በክርስቶስ ኢየሱስ የመስቀል ሥራ፣ በክርስቶስ ኢየሱስ ትንሣኤ የተያዘ ሕዝብ ታሪክ ኢንፍሉዌንስ ማድረግ የምትችሉት በዚህ ነው። ጄኔሬሽኑን ኢንፍሉዌንስ ማድረግ የምንችለው በዚህ ነው። ቴክኒካሊ ስማርት ሆነን አናሸንፍም። ይሄ ብርሃን ላይ ካለ ግን ምንም ነገር ነው ፊት የማይቆመው። ሐዋርያ ሥራን አንብቡ። ሪሊጂየስ የሆነችውን ኢየሩሳሌምን በጣም ከባድ ነው በሃይማኖት ደረጃ ኢየሩሳሌም ከተማ በእነሱ ዘመን ጁዳይዝም በጣም ሲሪየስ ነው። በምንድነው ንቅንቅ ልንሰውረው እስከማንችል በትምህርታችሁ ከተማውን ሞላችሁት እኮ አሏቸው። አልቻሏቸው። የሚፈሩ ሰዎች ናቸው። እንዲች አትነካቸውም ፈሪሳውያን። ጴጥሮስ ቆማ ኃይል አለ ላዩ ላይ፣ ብርሃን አለ ላዩ ላይ ሲናገር እንዳልተማረ አወቁ ይልና ከኢየሱስ ጋርም እንደነበር አወቁ ይላል። ሬዚስት አታረገውም። ሰብኮ ገረፉት ይላል። ወጥቶ ሄደ። የሚቀጥለው ምዕራፍ ከካህናት ብዙዎች ለዚህ እምነት ታዘዙ ይላል። ግማሹን ይዞት ወጣ። በጣም ኢሊኮይንት ናቸው። ጭንቅላታቸው ልነግርህ አልችልም። ህጉን ነቁጣው ሳይቀር ነው የሚያውቁት። አንተ ቆመ ስትነገር ሊያርምህ ይችላል ባይዘው። አንተ ላይ ግን የትንሣኤ ኃይል አለ። ቆሞ ሲናገር ሊቋቋሙት አልቻሉም ይላል። ግን ጥል አደረገው፣ ቀጠለ። እስጢፋኖስ የሚባለው ወጣት መጣ። ሸንጎ ላይ ነው የሚቆመው። የሚናገርበትን ጥበብና መንፈስ ሊቋቋሙት አልቻሉም ተብሎ ተጻፈ። ጥበብ እላዩ ላይ መንፈስ የሚለው ቃል በጣም ነው የምወደው እኔ ባይዘው። ዊዝደም ብቻ ስፒሪት ማለት ፐርሰን ነው አለ አጠገቡ። ሲናገር ሰውየው ብቻውን አይደለም፣ የሚያወራ ነገር አለ ላዩ ላይ አብሮ። የአማልክት ልጅ እስኪመስል ፊቱ በአይናቸው ፊቱ ተለወጠ ይላል። ቆዳው አብረቀረቀ ይላል። ምንድነው አፌክሽኑ? ክሮስ ሪዘሬክሽን፣ የመስቀል ሞትና ትንሣኤ። ሌላ ስብከት የላቸው ባይዘው። ቸርች ኃይሏ ጉልበቷ ይሄ ነው። አሜን። ይሄ ነው ኃይሏ ጉልበቷ። ኃይላችን ይሄ ነው፣ ጉልበታችን ይሄ ነው። አያችሁ፣ አውሬው የማይችለው ይሄንን ነው። የዚህ ዓለም ሲስተም የማይችለው ይሄንን ነው። አይችለውም እንጂ በጣም ጥሩ ስንሆን ከኛ ትንሽ ከፍ ብሎ ጥሩ ይሆናሉ። መንፈስ ከሆነ ግን ብቻን አይደለም። ሲስተሙን ግንጥል አድርገህ ትውልድን መናጠቅ ትችላለህ።
ክብር ለኢየሱስ ይሁን። ስለዚህ ይሄ ነገር ታሪክ ብቻ አይደለም። እናንተ ነክቷችሁ አይደል የመጣችሁት? ነክቷችሁ እኮ ነው የመጣችሁት። ዝም ብለ እግር ጥሏችሁ አልገባችሁም እኮ ተነክታችሁ በስነ ስርዓት እኮ ነው የመጣችሁት። ለምን ነክቶኝ ወንጌል ብለን እኮ ነው የመጣ ነው። አይ ወደሚቀጥለው ትውልድም ይሄን ነው ማጋባት ያለብን። ይሄ ነው መጋባት ያለበት። የክርስቶስ ሞትና ትንሣኤ የቤተ ክርስቲያን ጉልበቷ ነው። የመልእክታችን መሃሉ ይሄ ነው። ምንም ነገር ከሆነ ቸርች ውስጥ መሆን ያለበት በዚህ በኩል ጉልበት እቃናለሁ። ታውቃላችሁ ሰዎቹን እቃናለሁ ሳስባቸው ሐዋርያት ሥራ ላይ ያሉትን ሰዎቹ ጨካኝ አይደሉም። በባህሪያቸው ሲጠሩ ጨካኝ ያረጋቸው ወንጌል። ሰዎቹ በሌላ መንገድ ይኖሩ የነበሩ ናቸው። ወንጌል አገኛቸው፣ ክሮስ አረገው ህይወታቸውን። አብሴንድ ዳውን የተገለበጡት እንደዚህ አልነበረም ይሏቸዋል ሲያዩዋቸው። ወንጌል ኃይለኛ ነው፣ በጣም ኃይለኛ ነው ወንጌል። እግዚአብሔር ኢየሱስን እንደገና ይግለጥልን። በእውነት እንደገና ኢየሱስ ሲባል የማይችል ትውልድ፣ የክርስቶስ ሲቃይ ሲባል ዛሬ አሁን የተጸለየው የተዘመረው የተነበበልን ሁሉ ነገሩ ክርስቶስን መካከል እንዴት ደስ ይላል መሰላችሁ። ይህ ዓለም በጣም የሚቆጣውና የሚበሳጨው ክርስቶስ ላይ ናችሁ ሲቆይ። ክርስቶስ ካላችሁ የዚህ ዓለም ገዢ አይችለውማ። ሰይጣንን ድል የነሳው ኢየሱስ ብቻ ነው። ማንም ሊያሸንፈው አይችልም። ኢየሱስ ብቻ ነው ድል ያደረገው፣ ዲስአርም ያደረገው። ማዕረጉን ቆርጦ አደባባይ እርቃኑን የገለጠው ኢየሱስ፣ መሸነፉን አደባባይ ያረጋገጠው ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ ነው። እሱ ላይ ካተኮራችሁ የትኛውም ትውልዳችሁ ላይ ያለው ነገር መስበር ትችላላችሁ። ኢየሱስ ክርስቶስ ብቻውን ጌታ ነው። አሜን። የሁሉ ጊዜ ስብከታችን ነው አይደል? የተሰቀለው ክርስቶስ የጳውሎስ ነው እኮ አይደል? ጳውሎስ ቆመ። እኛ ሁሌ ነው ቸርች የምንለው ይሄንን። እኛ የምንለው የመጽሐፍ ቅዱሱ ነው። የመጽሐፍ ቅዱሱ ነው። ፈጥረኑ እኮ አይደለም። አባቶች ቸርች ያለችው ይሄንን ነው። ጳውሎስ እንደዚህ ያለ አይሁድ ምልክትን የግሪክ ሰዎች ጥበብን ይሻሉ አለ። ቆሮንቶስ ከተማ ቆሞ፣ ሶፊስት የሞላበት ከተማ፣ ያስተማሪ ማት ያለበት ከተማ፣ ፍልስፍና አቴና እየሄዱ ፍልስፍና እየቀዳ የሚመጣ የግሪክ ህዝብ መሃል ቆሞ አይሁድ ምልክትን አለ። የስ አለ ግሪካውያኖቹ። የግሪክ ሰዎች ደግሞ ጥበብን ይሻሉ አለ። እኛ ግን አለ ቸርች ማለት ነው። እስቲ አሜን በሏ ቤተ ክርስቲያን። እኛ ግን አለ እናንተስ የተሰቀለውን ክርስቶስን እንሰብከዋል። ለአይሁድ መሰናክል ለግሪኮች ሞኝነት ነው። የእግዚአብሔር ኃይል የእግዚአብሔር ጥበብ ክርስቶስ ነው። ኢየሱስ ክርስቶስ ጌታ ነው። ኢሳይያስ ተነበየው፣ የብሉይ ኪዳን አባቶች ተነበዩት፣ ዳዊት ዘመረው። አዲስ ኪዳናችን ላይ መጣ። ሲተነበይለት ሲዘመርለት ሲጠበቅ የነበረ 39ኙን የብሉይ ኪዳን መጽሐፍ ጠቅልሎ ሊፈጽም ኢየሱስ መጣ። መስቀል ላይ ፈጸመው። ሞተ፣ ተቀበረ፣ ተነሳ። ደቀ መዛሙርቱ ላይ ወረደ በክብር በኃይል ፈሰሰ። ወንጌል ሆኖ መልእክት ሆኖ ተቀበሉ። እንሰብከዋለን አሉ። ወደ አብ በክብር ሄደ። መንፈስ ቅዱስ ያንን የክርስቶስ ኢየሱስን ስራ እየሰበከ በእኛ አለ። ጌታችን ኢየሱስ ክርስቶስ የሄደ ቀን አንድ ነገር ነገረን። የሄደ ቀን እመለሳለሁ አለ። ያለውን በሙሉ አድርጓል። የቀረው እመጣለሁ የምትለው ናት። መሬት እመጣለሁ አለ፣ መጣ። እሞታለሁ አለ፣ ሞተ። እነሳለሁ አለ፣ ተነሳ። ሲነሳ በጣም ሲደነቁ ሄዳለሁ አለ። ጥለን ሲሉ ተመልሼ እመጣለሁ አለ። እሷ ናት የቀረችው። እሷን the longest period በጣም ረጅሙ ዘመን የመጨረሻው ዘመን ነው። በጣም ረጅሙ የሚባለው ዘመን አሁን ግን ይጠቃልለዋል። ዓለም በሙሉ እየነገረን ስለሆነ መሬቱ ምኑ ሁሉ ነገር እየነገረን ነው። ተዘጋጁ እያለን ነው። እንግዲህ አልቋል። መሬት ምድጃ ሆናለች። እንግዲህ በየቦታው እያነደዷት ነው። እሱ መጥቶ ያቀዝቅዘን። ጌታችን በክብር ይገለጣል እና እነዛ በትንሳኤው በጣም እልል ያሉ ደቀ መዛሙርት ቢታንያ ተዳፋት መሬት ላይ ቆሞ እንደዚህ እያያቸው እያወራቸው እንግዲህ ወደ ዓለም ሁሉ ሂዱ እያለ እያወራ ከመሬት ተነሳ ይላል።
እንዴ እያወራ እንደዚህ እያወራ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ እያለ ተነስ በድግ አለ። እያወራ እንደዚህ ያዩታል። የድሮ ስብከት ከባድ ነው። ከላይ ወደ ታች ደመና ተቀበለችው የሚል ቃል አለ። ከደመና ላይ ይሰማል ድምፁ 34,000 ጫማ እስከ ዓለም ፍጻሜ እየሄደ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ይላል። ብርሃን ነው እኮ ይሄ ነገር እንጂ እየሄደ እኮ ነው አለው የሚለው። እንደዚህ አንጋጦ ሲያይ ደመና እንዲህ ስትቀበሉ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ። ደመና ክልል ስታደርገው እነዚህ የገሊላ ሰዎች ነው የሚሏቸው ሰዎቹ ደቀ መዛሙርት እኮ ናቸው። ከመነሻቸው ላይ ነው የጠሯቸው እነዛ ነጫጭ የለበሱ ሰዎች። እንደዚህ ብለው ቀሩ። እኔም ቦ እንደነሱ ነው ባይዘው አይኔ እዛው ነው የሚቀረው። ምን ያለው ነው 3 ዓመት ተኩል ሳይው ከርሜ እሱን እንደ ሌላ ወደ ሌላ ላይ እንደዚህ ሲሉ ነጫጭ የለበሱ ሰዎች ከሰማይ በቅ ብለው እናንተ የገሊላ ሰዎች አላቸው። እንደ መጽሐፍ ቅዱስ አይነት መጽሐፍ የትም የለም። ሊትሬቸሩ ራሱ ይገርማል። በዚህ ያጻጻፉ አስባ እንደዚህ ብለ ያያየን ከላይ እናንተ የገሊላ ሰዎች ሲሏቸው እንደዚህ እንዳሉ አቤት እንዲህ ሲሄድ እንዳያችሁት እንዲሁ ተመልሶ በሉ ያላችሁን አድርጉ አሏቸው። እንዲሁ ምን ማለት መሰለ በዚህ ማነር ማለት ነው። ሲሄድ ያየው በአይንህ አይደል አለው። ሲመጣም በአይን ነው የምታየው። በዚህ ማነር ነው የሚመጣው። የሆነ ኢንቪዚብል ነገር አይደለም፣ እየታየ ነው የሚመጣው። የተገለጠ አይን እንዲህ ያየው እንዲህ ሲሄድ እንዳያችሁት እንዲሁ ያ ቀን ኢየሱስ የሚመጣበት ቀን የተባረከ ቀን ታላቁ ቀን እንዲህ ይመጣል ሲሏቸው እነ ጴጥሮስ yes እስተዛሬ ያለንን በሙሉ አድርጓል፣ ለዚህም እናምነዋለን በሉ ሂዱ ሲሏቸው ኢየሩሳሌም ከተማ ሄዱ። 10 ቀን ጸለዩ፣ መንፈስ ወረደ፣ ወጡ። ይሄው እስተዛሬ ይሄው ቀጠልኛል 2000 ዓመቱ ሳይበርድ ክብር ለኢየሱስ ይሁን። በእውነት ኢየሱስን እንሰብከዋለን። የእግዚአብሔር አብ ደስታ ይሄ ነው። የመንፈስ ቅዱስ ክብር ይሄ ነው። ኢየሱስ ሲከብር፣ ኢየሱስ ሲሰበክ፣ የዘላለም ሕይወት እግዚአብሔር ያደለው በኢየሱስ በኩል። ስለዚህ እንዳታባሩ መልእክታችን ይሄ ነው። ኢነርጂያችን ይሄ ነው። ኃይላችን ይሄ ነው። ዓለምን ድል የምናደርግበት መንገድ ይሄ ነው። ኢየሱስ ክርስቶስ ጌታ ነው። ወዳችኋለሁ በጣም። ኢየሱስ ጌታ ነው። ስሙ የተባረከ። ሁላችንም አንገታችን ዝቅ አድርገን እንጸልይ።